በዚህች ምድር ላይ ፀሐይ የማታበራላቸው ነፋስ እንኳን በፍርሃት የሚጮህባቸውና በዝምታ የተዋጡ ጨለማ ስፍራዎች አሉ። እነዚህ ስፍራዎች ውበታቸው ጠፍቶ ፍርሃት ነግሶባቸዋል። አንዳንዶቹ ቦታዎች መግባት እንጂ መውጣት አይቻልም ይባላል። ሌሎቹ ጋር ደግሞ ለዘመናት የቆዩ ሚስጥሮችን አፍነው የያዙ የሚረብሹና ነፍስን የሚሰቀጥጡ ናቸው። ሳይንስ ሊደርስባቸው ያልቻላቸው ሎጂክ የማያዛቸው እነዚህ ስፍራዎች ዛሬም ድረስ ጥያቄ ምልክት እንደሆኑ አሉ። በዛሬው ቪዲዮአችንም መሄዱ ቀርቶ ለማሰብ እንኳን እጅጉን የሚከብዱና የሚያስፈሩ 10 እጅግ አስፈሪ የተባሉ የዓለማችንን ስፍራዎች እንጎበኛለን። እስከ ፍጻሜው ድረስ አብራችሁን ቆዩ። አንደኛ፣ የፖቪሊያ ደሴት። ይህቺ ደሴት በሰሜን ጣሊያን ውስጥ የምትገኝ በዓለም ላይ ካሉ እጅግ አስፈሪና በመናፍስት የተሞሉ ተብለው ከሚታወቁ እጅግ አስፈሪ ቦታዎች መካከል አንዷ ናት። ይህቺ ደሴት እጅግ አስፈሪ የሆነችበት ዋናው ምክንያት በ18ኛው ክፍለ ዘመን የአውሮፓን ሕዝብ ለፈጀው የፈንጣጣ በሽታ እንደ ማቆያ ወይንም ኳራንቲን ሆና ስላገለገለች ነው። ታዲያ በጊዜው ከ160 ሺህ በላይ የሚሆኑ በበሽታው የተጠቁ ሰዎች በህይወት እያሉ በዚህ ስፍራ ላይ ተጥለው በስቃይ እንዲሞቱና በጅምላ እንዲቀበሩ ተደርጎባታል። በተጨማሪም በ20ኛው ክፍለ ዘመን መጀመሪያ ላይ በደሴቱ ላይ የአይምሮ ሆስፒታል የነበረ ሲሆን ነገር ግን ዋና ሐኪሙ በታካሚዎች ላይ ዘግናኝ የሆነ የህክምና ሙከራን ያደርግ እንደነበርና በኋላም መንፈሶቹ ባሳደሩበት ከፍተኛ ጭንቀት ምክንያት ራሱን ከደሴቱ የደወል ማማ ላይ ወርውሮ መግደሉ ይነገራል። ታዲያ እነዚህ ታሪኮች ተዳምረው ለቦታው አስፈሪ የሆነ ታሪክን ሰጥተውታል። በአሁኑ ወቅት ደሴቷ ለሰው ልጅ ዝግ ሆና የምትገኝ ሲሆን የአካባቢው አሳ አጥማጆችም ቢሆኑም የሰዎች አመድና አጥንት በባህር ውስጥ ይገኛል በሚል ፍራቻ ምክንያት ወደ ደሴቲቱ ዳርቻ ድርሽ ብለው እንኳን አያውቁም። ሁለተኛ፣ የባንጋር ምሽግ። በሀገረ ህንድ ራጃስታን ግዛት ውስጥ የሚገኝ የ17ኛው ክፍለ ዘመን ቅርስ የሆነ ቤተ መንግስት ሲሆን በህንድ ውስጥ እጅግ በመናፍስት የተሞላ ቦታ ተብሎ በይፋ ይታወቃል። ይህ ምሽግ አስፈሪ ሊሆን የቻለው ከፀሐይ መግቢያ በኋላ ወደ ግቢው የገባ ሰው በህይወት አይመለስም የሚል ጠንካራ እምነት በማህበረሰቡ ዘንድ ስላለ ነው። የህንድ አርኪኦሎጂ ጥናት ASIም ከምሽቱ 12 ሰዓት በኋላ ማንም ሰው በግቢ ውስጥ እንዳይገኝ የሚል በህግ የሚያስገድድ የማስጠንቀቂያ ሰሌዳን በይፋ በቦታው ላይ ለጥፏል። ለዚህ መርገም እንደ ምክንያት የሚጠቀሰውም ከዘመናት በፊት የነበረ አንድ ጥቁር አስማተኛ ለቆንጆዋ ልዕልት በነበረው ፍቅር ተቀባይነትን በማጣቱ ምሽጉ እንዲጠፋና ነፍሷም ለዘላለም በዚያ ስፍራ ላይ ታስራ እንድትኖር ረግሟል የሚለው ታሪክ ነው። በአሁኑ ወቅት በአካባቢው የሚገኙ የፈራረሱ ቤቶች በሙሉ ጣሪያ የሌላቸው መሆኑና ሰዎች ማታ ማታ እንግዳ ድምጾችን እንደሚሰሙ መናገራቸው ቦታው የበለጠ አስፈሪ እንዲሆን አድርጎታል። ሶስተኛ፣ የአኦኪጋሃራ ደን። በጃፓን ውስጥ የሚገኝ አስፈሪ ስፍራ ነው። እጅግ ጥቅጥቅ ባሉ ዛፎቹና የራስን ህይወት የማጥፊያ ደን ተብሎ የሚታወቅ በዓለም ላይ ካሉ እጅግ አስፈሪ ቦታዎች መካከል አንደኛው ነው። ይህ ደን አስፈሪ ሊሆን የቻለው በየዓመቱ በርካታ ሰዎች ህይወታቸውን ለማጥፋት ወደዚህ ስፍራ ስለሚጎርፉበት ሲሆን በደን ውስጥ የሚገኙት ጥንታዊ ዛፎች ድምፅን የመዋጥ ባህሪ ስላላቸው አካባቢው እጅግ የሚያስፈራ ዝምታ የሰፈነበት ስፍራ ነው። በተጨማሪም በደኑ ስር በሚገኝ ከፍተኛ የማግኔት ክምችት ምክንያት ኮምፓሶችና የኤሌክትሮኒክስ መሳሪያዎች በዚህ ስፍራ ላይ ስራ ስለሚያቆሙ ሰዎች በቀላሉ አቅጣጫ ጠፍቷቸው ሊጠፉ ይችላሉ። ይሄም ከጥንታዊው የጃፓን ዩሬይ የመናፍስት ታሪክ ጋር ተዳምሮ ደኑ የተረገመና የሞቱ ሰዎች ነፍሳቸው የሚርመሰመስበት ቦታ ነው እንዲባል አድርጎታል። በዚህም በዓለማችን ላይ ከሚገኙ አስፈሪ ስፍራዎች መካከል አንዱ እንዲሆን አድርጎታል። አራተኛ፣ የኤዲንብራ ካስትል። ይህ ደግሞ በስኮትላንድ ዋና ከተማ ኤዲንብራ ውስጥ በሚገኝ ካስትል ሮክ በሚባል የእሳተ ገሞራ ድንጋይ ላይ የተገነባ ጥንታዊ ምሽግ ሲሆን በርካታ ጦርነቶች፣ ግድያዎችና ማሰቃየቶች የተፈጸሙበት ስፍራ በመሆኑ ምክንያት በዓለም ላይ ካሉ መናፍስት ከሚታዩባቸው ቦታዎች መካከል
አንዱ ተደርጎ ይወሰዳል። ይህ ምሽግ አስፈሪ ሊሆን የቻለው ለዘመናት በግንብ ውስጥ የታሰሩ የጦር እስረኞች፣ በጠንቋይነት ተከሰው የተገደሉ ሴቶችና በበሽታ የሞቱ ሰዎች መንፈሳቸው በቦታው ላይ እንዳለ ስለሚታመን ነው። እንደ አውሮፓውያኑ አቆጣጠር በ2001 የተደረገ አንድ ትልቅ ሳይንሳዊ ጥናት በምሽጉ ውስጥ እንግዳ የሆኑ የሙቀት ለውጦችና ድምጾች መኖራቸውን ማረጋገጡ ለቦታው ሚስጥራዊነት ተጨማሪ ማስረጃ ሆኗል። አምስተኛ ኢስተርን ስቴት ፔኒንሸሪ በአሜሪካ ፔንሲልቬኒያ ግዛት ፊላዴልፊያ ከተማ ውስጥ የሚገኝ የቀድሞ እስር ቤት ሲሆን በዓለም ላይ እስረኞችን ሙሉ በሙሉ ከሰው ለይቶ በምቸኝነት በማቆየት ስነልቦናዊ ስቃይ በማድረስ የሚታወቅና እጅግ አስፈሪ ታሪክ ያለው ስፍራ ነው። ይህ እስር ቤት አስፈሪ ሊሆን የቻለው እስረኞች ጭንቅላታቸው ተሸፍኖ ለረጅም ጊዜ ብቻቸውን እንዲታሰሩ ይደረግ ስለነበርና በዚሁ ምክንያትም በርካታ እስረኞች ለአእምሮ ህመም፣ ለስቃይና ለሞት በመዳረጋቸው አሁንም ድረስ በፈራረሱት ክፍሎች ውስጥ የሰዎች ዋይታ፣ ሳቅና ጥላዎቻቸው ይታያሉ የሚሉ ምስክርነቶች በመኖራቸው ነው። በአሁኑ ጊዜ እስር ቤቱ እንደ እስር ቤት ማገልገሉን አቁሞ እንደ ታሪካዊ ሙዚየም ለጎብኚዎች ክፍት ሆኖ የሚገኝ ሲሆን በተለይም በየዓመቱ በሃሎዊን ወቅት የሚዘጋጀው ቴረር ቢሃይንድ ዘ ዎልስ የተሰኘው አስፈሪ የጉብኝት ፕሮግራም በሺዎች የሚቆጠሩ ቱሪስቶችን ወደ ስፍራው ይስባል። ስድስተኛ የአሻንጉሊቶች ደሴት። ይህ ስፍራ በሜክሲኮ ውስጥ የሚገኝ እጅግ አስፈሪ ስፍራ ነው። በዚህ ስፍራ ላይ በሺዎች የሚቆጠሩ ያረጁ የአካል ክፍላቸው የጎደለና አይናቸው የፈጠጠ አሻንጉሊቶች በዛፎች ላይ ተሰቅለው የሚታዩበት እጅግ አስፈሪ የሆነ ስፍራ ነው። የዚህ ደሴት ታሪክ የጀመረው ጁሊያን ሳንታና ባሬራ የተባለ ሰው በቦይ ውስጥ ሰጥማ የሞተች አንዲት ሕፃን ልጅ መንፈሷ እንዳይረብሸው እሷን ለማረጋጋት አሻንጉሊቶችን በየዛፎቹ ላይ መስቀል በመጀመሩ ሲሆን በአሁኑ ወቅት ደሴቱ አስፈሪ የሆነውም እነዚህ አሻንጉሊቶች በጊዜ ሂደት በመበላሸታቸውና ማታ ማታ ይንቀሳቀሳሉ የሚሉ ጭንቀትን የሚፈጥሩ አስፈሪ የሆኑ እምነቶች በዙሪያው ስላሉ ነው። የሚገርመው ነገር ደሴቱን ሲንከባከብ የነበረው ጁሊያን ራሱ በ2001 ዓመተ ምህረት ልጅቷ በሰጠመችበት ቦታ ላይ ሞቶ መገኘቱ ቦታው የበለጠ ሚስጥራዊና አስፈሪ ስፍራ እንዲሆን አድርጎታል። ሰባተኛ ሞንቴ ክሪስቶ ሆምስቴድ በአውስትራሊያ ኒው ሳውዝ ዌልስ ግዛት ውስጥ በጁኒ ከተማ የሚገኝ ታሪካዊ መኖሪያ ሲሆን በአውስትራሊያ ውስጥ እጅግ በመናፍስት የተወረረ ቤት ተብሎ በሰፊው ይታወቃል። ይህ ቦታ አስፈሪ ሊሆን የቻለው ከ1885 ዓመተ ምህረት ጀምሮ በቤቱ ውስጥ በተከሰቱ በርካታ አሰቃቂ አደጋዎችና አጠራጣሪ ሞቶች ምክንያት ሲሆን ከእነዚህም መካከል ከደረጃ ላይ ተገፍታ የወደቀች ሕፃን ልጅ፣ በእሳት ተቃጥሎ የሞተ የተረጋጋ ሰራተኛና ለ40 ዓመታት በሰንሰለት ታስሮ የኖረ የአእምሮ በሽተኛ ታሪኮች ይገኙበታል። የቤቱ የመጀመሪያ ባለቤቶች የነበሩት ሚስትና ባለቤቱ ክራውሊ መናፍስት አሁንም በቤት ውስጥ እንደሚንቀሳቀሱ፣ መብራቶች በራሳቸው እንደሚበሩና እንደሚጠፉ እንዲሁም እንግዳ የሆኑ የሰው ንክኪዎች እንደሚሰሙ በጎብኚዎች በተደጋጋሚ መነገሩ ቦታውን ለየት ያለ ድንጋጤን የሚፈጥር ስፍራ አድርጎታል። ስምንተኛ የፓሪስ ካታኮምብስ በፈረንሳይ ዋና ከተማ ፓሪስ መሬት ስር የሚገኝ ግዙፍ የአጥንት ማከማቻ ዋሻ ሲሆን ከ6 ሚሊዮን በላይ የሚሆኑ ሰዎች አጥንት በስርዓት ተደርድሮ የሚገኝበት እጅግ አስፈሪና አስገራሚ የሆነ ስፍራ ነው። ይህ ቦታ አስገራሚ ሊሆን የቻለው በ18ኛው ክፍለ ዘመን በከተማዋ የመቃብር ቦታዎች በመሙላታቸው ምክንያት አስከሬኖች በጅምላ ወደዚህ የድሮ የድንጋይ ማውጫ ዋሻ ተዘዋውረው ግድግዳዎቹ ሙሉ በሙሉ በሰው የራስ ቅሎችና አጥንቶች የተገነቡ በመሆናቸውና በጨለማው ሰፊ የዋሻ መረብ ውስጥ ሳይመለሱ መጥፋት ስለሚቻል ነው። በአሁኑ ጊዜ የዋሻው የተወሰነ ክፍል ለቱሪስቶች ክፍት ሆኖ እንደ ሙዚየም የሚያገለግል ሲሆን አብዛኛው የዋሻው ክፍል ግን ለደህንነት ሲባል ዝግ ቢሆንም ካታፊልስ የተባሉ ህገወጥ አሳሾች በድብቅ እየገቡ ሚስጥራዊ ድግሶችንና ጉብኝቶችን እንደሚያደርጉበት ግን በሰፊው ይነገራል። ዘጠነኛ ካስልሆፍ ጉድ ሆፕ በደቡብ አፍሪካ ኬፕ ታውን ከተማ ውስጥ የሚገኝና በ17ኛው ክፍለ ዘመን በደች ምስራቅ ህንድ ኩባንያ የተገነባ ጥንታዊ ምሽግ ሲሆን በሀገሪቱ ውስጥ ካሉ እጅግ ጥንታዊና መናፍስት ይታዩባቸዋል ተብለው ከሚታመኑ ስፍራዎች መካከል አንደኛው ነው። ይህ ካስል አስፈሪ ሊሆን የቻለው ለዘመናት በምሽጉ በጨለማ ክፍሎች ውስጥ እስረኞች ይገረፉና ይገደሉ ስለነበር ሲሆን በተለይም ዶንከርጋት ወይንም
ጥቁር ጉድጓድ የሚባለው የከርሰ ምድር እስር ቤት ውስጥ በስቃይ የሞቱ ሰዎች መናፍስት፣ ቁመተ ረጃጅሙ ግራጫማ ሰውና በድንገት የሚሰሙ የውሻ ጩኸቶች መኖራቸው በጎብኚዎችና በጥበቃ ሰራተኞች በተደጋጋሚ ተነግሯል። በአሁኑ ጊዜ ምሽጉ ለህዝብ ክፍት ሆኖ እንደ ወታደራዊ ሙዚየምነትና የባህል ማዕከልነት የሚያገለግል ሲሆን የደቡብ አፍሪካን የቅኝ ግዛት ታሪክ ለማጥናት የሚመጡ በርካታ ቱሪስቶች የሚጎበኙት ታሪካዊ ቅርስ የሆነ ስፍራ ነው። 10ኛ ዘ ስታንሊ ሆቴል በአሜሪካ ኮሎራዶ ግዛት ውስጥ በኤስትስ ፓርክ የሚገኝ ታሪካዊና እጅግ ውብ ሆቴል ሲሆን ዝነኛው ደራሲ ስቴፈን ኪንግ ዘ ሻይኒንግ የተሰኘውን አስፈሪ ልቦለድ እንዲጽፍ መነሻ የሆነውና በመናፍስት የታወከ ተብሎ የሚታወቅ ስፍራ ነው። ይህ ሆቴል አስፈሪ ሊሆን የቻለው የሆቴሉ መስራች ፍሪላን ኦስካር ስታንሊና ባለቤታቸው ፍሎራ አሁንም ድረስ በሆቴሉ ኮሪደሮችና በሎቢ ውስጥ ይታያሉ ተብሎ ስለሚታመን እንዲሁም በምክንያት የማይገለጽ የፒያኖ ድምፅና የህፃናት ሳቅ በየክፍሎቹ ውስጥ ስለሚሰማ ነው። በአሁኑ ጊዜ ሆቴሉ ሙሉ በሙሉ አገልግሎት የሚሰጥ የቅንጦት ማረፊያ ሲሆን ለጎብኚዎች ልዩ የመናፍስት ጉብኝት ወይንም ገስት ታወርስ ፕሮግራሞችን ያዘጋጃል። በተለይም ክፍል 217 ደራሲው ያረፈበት ክፍል ለጉብኝት እጅግ ተፈላጊና ሚስጥራዊ በሆኑ ክስተቶች የተሞላ ስፍራ እንደሆነ ይነገርለታል። ክቡራትና ክቡራን አድማጭ ተመልካቾቻችን ለዛሬ ይዘንላችሁ የቀረብነው 10 የዓለማችንን አስፈሪ ስፍራዎችን እነዚህ ይመስሉ ነበር። በነገው ዕለት በሌላ ቪዲዮ እስክንገናኝ በያላችሁበት ቸር ቆዩን። ሰናይ ጊዜ